በጠቅላይ ሚኒስትር አብይ አህመድና በገዢው ብልጽግና ፓርቲ የሚመራው የፌዴራል መንግስት የሉዓላዊነት የተረጋጋ የዲሞክራሲያዊ ህጋዊነት ገጽታን ለማሳየት በጠንካራ ሁኔታ እየጣረ ነው። ሆኖም የምርጫው ሂደት በቅርብ ሲመረመር ጎልቶ ከሚታየው የክልላዊ ምርጫዎች መከልከልና እንደ ትግራይ ያሉ ቦታዎችን ከጦርነት በፊት ወደ ነበራቸው ፖለቲካዊ መዋቅሮች ከመመለስ ጋር ተዳምሮ ምርጫው በጥይት የደከመችን አገር ነው የሚያሳየው። በዚህ ጥልቅ ትንተና ውስጥ የኢትዮጵያ የመጨረሻው አጠቃላይ ምርጫ እንደ አንድ ግልጽ የህዝብ ውሳኔ ሳይሆን የፌዴራል መንግስት በውስጣዊ መከፋፈሎችና በውጫዊ ሴራዎች ላይ ሆኖ የሚታገልበት ፈታኝ ፈተና ሆኖ እንዴት እንደሚያገለግል የምናይ ይሆናል። በአሁኑ ወቅት ያለውን የኢትዮጵያ ፖለቲካዊ ሁኔታ ክብደት ለመረዳት ቀጥተኛ የኢትዮጵያ ምርጫ ቦርድ መረጃንና በምድር ላይ ያለውን እውነታ መመልከት ያስፈልጋል። የሰኔ 1 ቀን ዝግጅት እጅግ ትልቅ የነበረ ሲሆን 50,188 የምርጫ ጣቢያዎች ለሚሊዮኖች ለሚጓጉ ዜጎች በራቸውን ለመክፈት ታቅዶ ነበር። ምርጫ ቦርድ መደበኛው ሰዓት ከቀኑ 6 ሰዓት አልፎ እንኳን ቢሆን በሰልፍ ላይ ለነበሩ መራጮች ድምፅ እንዲሰጡ እስከ እኩለ ሌሊት በማራዘም የመራጮችን ተሳትፎ ለማሳደግ እንደሞከረ ነው የሚገለጽ። በምድር ላይ ያለው እውነታ ግን ይህ አስተዳደራዊ መግለጫ በክልሎች ባለው የከፋ የደህንነት እጥረት ሁኔታ ከፍተኛ እንቅፋት እንደገጠመው ነው። ምርጫው በሀገሪቱ ፖለቲካ ውስጥ እጅግ አስፈላጊ ከሆኑት በሁለቱ ክልሎች ውስጥ ሙሉ በሙሉ የተከፋፈለ ነበር። ትግራይ በአብዛኛው ከምርጫው ውጭ ስትሆን፣ አማራና ኦሮሚያ ደግሞ በደህንነት እጥረት ተናውጠዋል። ምርጫ ቦርድ እንደተመነው በእነዚህ ክልሎች የሚገኙ 143 የምርጫ ጣቢያዎች በከፍተኛ የደህንነት ስጋት ምክንያት በራቸውን ሙሉ በሙሉ ሳይከፍቱ ቀርተዋል። በአንዳንድ ቦታዎች ደግሞ ሂደቱ ከተጀመረ በኋላ በድንገት ለመቆም ተገዷል። ይህ እንቅፋት ከተራ የአቅርቦት እጥረት ጋር የተያያዘ ሳይሆን የፌዴራል መንግስት ለገንዛ መራጮቹ በሰላም ሂደቱን እንዲያካሂዱ በንቃት ዋስትና መስጠት አቅቶት በቀጣይ የታጠቁ ግጭቶች ውስጥ ስለተጠመደ ነው። በዋና ከተማዋ አዲስ አበባ እንኳን ሳይቀር ሁኔታው ከሰላማዊ ዲሞክራሲያዊ ሂደት እጅግ የራቀ እንደነበር ነው የሚገለጸው። ድምፅ መስጠት በከባድና በአስጨናቂ የደህንነት ጫና ስር አንዣቦ ነው የተካሄደው። ዋና ዋና መንገዶች በወታደራዊ መኪናዎችና በጸረ ሽብር ኃይሎች በከባድ ይጠበቁ ስለነበሩ በርካታ የንግድ ተቋማትና አስፈላጊ የጤና ማዕከላትም ለጥንቃቄ ተዘግተው ውለዋል። በተጨማሪም ከተሰሙ የቅሬታ አቤቱታዎች በኋላ ምርጫ ቦርድ በአዲስ አበባ ወደሚገኙ አንዳንድ የምርጫ ጣቢያዎች ልዩ መርማሪ ቡድኖችን ለመላክ በመገደዱ የዋና ከተማዋ የድምፅ ታማኝነት የጥያቄ ምልክት ውስጥ ገብቷል። ሲቪል ልብስ የለበሱ የደህንነት አባላት የምርጫ ተግባራትን በማስተባበር በንቃት ይሳተፉ እንደነበር ሪፖርቶች ስለወጡ ይህ ሁኔታ በሲቪላዊ ዲሞክራሲያዊ ሂደት ላይ የመንግስት ጣልቃ ገብነት ላይ ጥቁር ጥላ ጥሏል። በእነዚህ በተዘጉ የምርጫ ጣቢያዎችና በወታደራዊ ኃይል በተያዙ ዋና የከተማዋ መንገዶች በነበሩበት ወቅት የጠቅላይ ሚኒስትር አብይ አህመድ ህዝባዊ ንግግሮች ፖለቲካዊ መልክ የነበራቸው ነበሩ። አብይ በተወለደበት ባልተረጋጋው የኦሮሚያ ክልል በጅማ ዞን በምትገኘው በሻሻ መንደር ድምፅ ከሰጠ በኋላ ጥልቅ የመከላከያ ድምፅ ያዘለና ጠላቶች የሚላቸውን በስም ያልጠቀሳቸውን ወገኖች የወነጀለበት ንግግር አድርጓል። በውስጣዊ ሁኔታዎች ላይ ብቻ ትኩረት ከማድረግ ይልቅ ምርጫውን ለኢትዮጵያ ህልውና እንደሚደረግ ውጊያ አድርጎ ለመፎከር መርጧል። አብይ ስማቸው ያልተጠቀሱ ታሪካዊ ጠላቶችን ይህንን አጠቃላይ ምርጫ ለማደናቀፍ ሰፊ ጥረት ማድረጋቸውን በግልጽ ወንጅሏል። በእሱ አገላለጽ ውጫዊ ተዋናዮች ከውስጥ ተባባሪ መጋሪያዎቻቸው ጋር ጎን ለጎን በመሆን አለመረጋጋት ለመፍጠር በንቃት እየጣሩ ነውም ብሏል። ጠቅላይ ሚኒስትሩ ያቀረቡት መከራከሪያ ነጥብ ግን የውስጡን ፖለቲካዊ ሁኔታ በመካድ ችግሮቿ ከውጭ እንደሚመጡ ለማሳየትና ይህን የመሰለ የተቀናጀ ቅስቀሳ ደግሞ ኢትዮጵያን እንደ አንድ የተከፋፈለች ሀገር በተፈጥሮዋ ሰላማዊ ዲሞክራሲያዊ የስልጣን ሽግግር እንዳታደርግ የሚከለክሏት ኃይሎች እንዳሉ አድርጎ ለዓለም ለማሳየት የታቀደ መሆኑን ተንታኞች ይናገራሉ። ይህ አይነቱ መግለጫ የተለመደ ጂኦፖለቲካዊ ስልት ሆኖ ቆይቷል። አብይ የኢትዮጵያን ሁከት መነሻ ወደ ውጭ በማውጣት የተበታተነውን ህዝብ ለመሰብሰብ ይጥራል። ገዢው ብልጽግና ፓርቲን ደግሞ እንደ ብቸኛ ሀገራዊ ሉዓላዊነት ጠባቂ አድርጎ ሲያቀርበው የቆየው ባዶ ትረካ ነው። አያይዞም ጠቅላይ ሚኒስትሩ
ፓርቲያቸው እነዚህን የህልውና ተግዳሮቶች በጠንካራ ሁኔታ ለመመከት ስልጣኑን እንደሚቀጥል በድፍረት ቃል ገብቷል። ሆኖም ጥቂት ቅናሽ ባደረገበት ወቅት አብይ ውስጣዊው ቀውስ እጅግ ትልቅ መሆኑን በማመን መንግስት ይህንን ችግር ብቻውን ሊፈታው እንደማይችል ገልጿል። ዘላቂና ቀጣይነት ያለው ሰላም ለማረጋገጥ ከመንግስት እቅዶች በላይ የሰፋ የህብረተሰብ ተሳትፎ እንደሚጠይቅ አስምሮበታል። ይህን ማመን አንድ ጥልቅ ድክመትን ያጎላል። ወታደራዊና ፖለቲካ ኃይል ብቻውን አገሪቱን እንደገና ሊያጣብቃት እንደማይችል መረዳት መሆኑን ይገልጻል። ለዚህ ምርጫ አገራዊ ማዕቀፍ መሆኑን የሚነቅፈው ትልቁ ማረጋገጫ የትግራይ ክልል ሙሉ በሙሉ ከዚህ ሂደት ውጭ መሆኑ ነው። ምርጫዎች በሁሉም የኢትዮጵያ ፌዴሬሽን ክልሎች ሲካሄዱ፣ ትግራይ ግን ሙሉ በሙሉ ተዘላለች። የቀረው የአገሪቱ ክፍል በምርጫ ጣቢያዎችና በደህንነት ተግዳሮቶች መካከል ተወጥሮ መካሄዱም እንደ ስኬት ሊታይ አይችልም። ይህ በእንዲህ እንዳለ ወደ ኋላ የማይመለስ የሚመስለው የትግራይ ፖለቲካዊ ሁኔታ ረጅም መንገድ እየተጓዘ ነው። እንደገና የተመሰረተው ከጦርነት በፊት የነበረው የክልሉ ምክር ቤት አዲስ ክልላዊ ካቢኔ በማጽደቅ ውሳኔውን አጥብቋል። ይህ ሰፊ ሽግግር ሙሉ በሙሉ በህወሓት የተቀናጀ ሲሆን የክልሉን ስልጣን በፍጥነት የማጠናከርና ሙሉ በሙሉ በቁጥጥር ስር የማስገባት ምልክት ነው። ምክር ቤቱ 70 በመቶ የሚሆነውን የሁሉም ካቢኔ ቦታዎች በቀጥታ ለህወሓት ሲሰጥ፣ የቀረው 30 በመቶ ለብቻ ለተቀናቃኝ ፓርቲ አባላትና ለነፃ ምሁራን ለማከፋፈል ሞክሯል። ይህ አዲስ መዋቅር ቀደም ሲል በጀነራል ታደሰ ወረደ ይመራ የነበረውን የድህረ ጦርነት ጊዜያዊ አስተዳደር ሙሉ በሙሉ በማንሳት በህወሓት ታማኝ በሆነ አመራር ተክቶታል። በነበረው ጊዜያዊ አስተዳደር ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የነበረው አማኑኤል አሰፋ አዲስ የዞኑ ምክትል ፕሬዝዳንትና የፍትህ ክፍል ኃላፊ ሆኖ መሾሙን ይህ እርምጃ የሚያሳይ ነው። ሆኖም በደህንነት ረገድ እጅግ አደገኛ እርምጃ የሆነው አዲሱ የትግራይ ምክር ቤት በ6 ልዩ የአስተዳደር ዞኖች ውስጥ ከፍተኛ ኃላፊዎችንም መሾሙ ነው። ከሁሉም በላይ አስፈላጊው ደግሞ ለምዕራብ ትግራይ ማለትም በትግራይና በአማራ ክልሎች መካከል አወዛጋቢ ሆኖ ስላለው ያልተረጋጋ መሬት የአስተዳደር ኃላፊ መሾሙ ነው። ህወሓት በምዕራብ ትግራይ ላይ አስተዳደራዊ ስልጣንን በአንድ ወገን በመጠየቅ በምድር ላይ ያለውን ሁኔታ በግልጽ እየተገዳደረ ነው። የአማራ ክልል አስቀድሞ በርካታ የፌዴራል ምርጫ ጣቢያዎች እንዲዘጉ ያስገደደ ከባድ የደህንነት ቀውስ ያሳለፈ መሆኑን ስንረዳ፣ ትግራይ በዚህ አወዛጋቢ ዞን አስተዳደራዊ መብት መጠየቋ ቀላል የማይባሉ እድገቶች መሆናቸው ግልጽ ነው። የተራዘሙ የኢትዮጵያ የምርጫ ሰዓታት ብዙ ጥያቄዎችን እያስነሳ ባለበት ወቅት ጂኦፖለቲካዊ ውጤቱ ግልጽ ነው። ይህ የሰኔ 1 አጠቃላይ ምርጫ የማይቀረውን የብልጽግና ስልጣን ህጋዊነት ለማልበስ ብቻ ነው። በምድር ላይ ያለው መረጃና እድገቶች ግን ፍጹም የተለየ ታሪክ ነው የሚያሳዩ። ሚሊዮኖች ዜጎች ድምፃቸውን ቢሰጡም ሌሎች ሚሊዮኖች ደግሞ ከዚህ መብት ተከልክለዋል። ከዓይን የማይሰወረው ደግሞ በብዙ የአማራና የኦሮሚያ ክልል አካባቢዎች በግጭት ምክንያት ምርጫዎች በድንገት መሰረዛቸው ነው። በዚህም የምርጫው ውጤት ህጋዊነት በተፈጥሮው የተበላሸ ነው። ወደ ኋላ መለስ ብለን ስናየው ክልላዊ ተጽዕኖው ጥልቅ ነው። ኢትዮጵያ በምስራቅ አፍሪካ ቀንድ ቀጠናዊ ጂኦፖለቲካ ማዕከል ሆና ስትታይ ቆይታለች። ይህ ማዕከልነት ግን የአገሪቱ መንግስት መጀመሪያ አገሪቱን ማረጋጋት ከቻለ ብቻ ነው እውን የሚሆነው። መንግስት ቁጥጥሩን በጠንካራ ወታደራዊ ኃይል ብቻ ለመጠበቅ ከሞከረ፣ እነዚህ የክልል መንግስታት ደግሞ የራስ ገዝ እርምጃዎቻቸውን መቀጠል ከመረጡ የአገር መንግስት ከመከፋፈል አደጋ በእጥፍ ያድጋል። ይህ የሰኔ ምርጫ ለኢትዮጵያ ውስጣዊ የደህንነት ቀውስ ምላሽ የሚሰጥም አይደለም። በአንጻሩ ክልሎች እርስ በርሳቸው ወደ መፋጠጥና ወደ አደገኛ ክፍተት የሚመራ ነው። በተጨማሪም ሌሎች ክልሎች እንደ ትግራይ ክልል የምትወስደውን እርምጃ ከፌዴራል መንግስት ቁጥጥር እየወጡ በሚሄዱበት ሁኔታ እየተፋጠነ የመሄድ አደጋው ከፍተኛ ይመስላል። በኢትዮጵያ እውነተኛ ሰላም ሊመጣ የሚችለው የምርጫ ጣቢያዎችን ከመክፈት ባለፈ ጠቅላይ ሚኒስትሩ ራሱ እንደጠቀሰው ሰፊ ማህበራዊ ተሳትፎ እንዲሁም በአሁኑ ወቅት ያሉትን የምርጫ መዋቅር ድራማዎች እስካሁን ሊመልሱት ያልቻሉትን እውነተኛ ፖለቲካዊ እርቅ የሚጠይቅ ነው። ክቡራን ተከታታዮቻችን ለዛሬ ያዘጋጀንላችሁ ይዘታችን ይህንን የተከታተላችሁት ይመስል ነበር።
ይዘታችን ወደ ሁሉም እንዲደርስ ላይክ፣ ሸር እንዲሁም አስተያየታችሁን በኮሜንት ላይ እንድትተውልን በክብር እንጠይቃለን። ሰብስክራይብ በማድረግ ደግሞ የዘወትር የኢዲኤም ደጋፊዎች እንድትሆኑ እንጋብዛለን። በሌላ መደብ እስከምንገናኝ ሰላምን እየተመኘሁ እሰናበታለሁ።